አሰላሙ አለይኩም ወራህመቱላህ። እንግዲህ ሰሞኑን እያያችሁ ነው። በተለይ ከትላንት ጀምሮ ኡስታዝ አቡበከር አህመድ ላይ አዲስ ዘመቻ ተከፍቷል። እንግዲህ የማህበራዊ ሚዲያ ዘመቻ ማለት ነው። ጉዳዩ የሚያያዘው ወርቁ አይተነው የተባለው ባለሀብት የገንዘብ ልገሳ ሪጀክት ተደርጎበት አግማስ ኢትዮጵያ የተባለ ድርጅት የሚያሰባስበው እንትን ላይ የእርዳታ መሰብሰቢያ ላይ ወርቁ አይተነው ለገሰ 15 ሚሊዮን ብር እሰጣለሁ አለ። ግን ድርጅቱ ያንን ሪጀክት ያደርጋል። በዚህም ኡስታዝ አቡበክር ተወቃሽ ሆኖ ወጥቷል። የድርጅቱን መግለጫ ሼር በማድረጉ ማለት ነው። እና ኡስታዝ አቡበክርም በዛው ልክ ደግሞ አናስነካም፣ እሱን በዚህ መልኩ የዘመቻ ሰለባ ማድረግ በፍጹም አንሰማችሁም ደግሞ የሚል ከፍተኛ ቁጣ እና ዘመቻዎችንም እንደዚሁ እያየን ነው። ጉዳዩን እስቲ ፈታተን የምናየው ይሆናል። አግማስ ኢትዮጵያ ማን ነው? ከወርቁ አይተነው ጋር የገቡበት ውዝግብ ምንድን ነው? የገንዘብ ልገሳውን አንፈልግም ማለታቸውስ ጥፋት ነው ወይ? ለምንስ ኡስታዝ አቡበከር ላይ ዘመቻ ተከፈተ? ዓላማው ምንድን ነው? ለዚህ ዘመቻ ምላሹ ምን ሊሆን ይገባል? የሚሉት ላይ የኔን ሀሳብ እንደተለመደው ይዤላችሁ እመጣለሁ። ከዛ በፊት ግን አንድ አጭር ማስታወቂያ ነው። በ2017 ዓመተ ምህረት የሪል ስቴት አዋርድ በኪነ ህንፃ ተሸላሚ የሆነው ዲኤምሲ ሪል ስቴት የዘመናት ህልሞን እውን ለማድረግ ታላቅ ቅናሽና በርካታ አማራጮችን አዘጋጅቶላችኋል። ሁሉንም መስፈርቶች አሟልቶ ቢሊዮኖችን በማፍሰስ ግብአት በማምረትና 24 ሰዓት በመገንባት ሽያጮችን በተቀላጠፈ አገልግሎት ከውጭ ሀገር ባሉበት ሆነው የቤትና የሱቅ ባለቤት የሚሆኑበትን አማራጭ አመቻችተዋል። በተጨማሪም በደንበኞቻችን ከፍተኛ ፍላጎትና ግፊት መሰረት አዲሱን የፔንታውስ ብሎክና መንገድ የያዙ ለሁሉም አይነት ቢዝነስ የሚሆኑ ሱቆችን ለሽያጭ አቅርበናል። በ682 ሺህ ብር ቅድመ ክፍያ ጀምሮ ተጨማሪ የሰራተኛ መኝታ ከነመታጠቢያው ስቶርና ላውንደሪ ክፍሎች ያሏቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ከ60% ከወለድ ነጻ የባንክ አማራጭ ጋር ይዘንሎት መጥተናል። ታዲያ አሁኑኑ በ0955 949797 ላይ በመደወል ስሞን በማስመዝገብ ቀጠሮ ማስያዝ ይችላሉ። እሺ መጀመሪያ እንግዲህ የምናየው አግማስ ኢትዮጵያ ምንድን ነው በሚለውን በመመለስ ይሆናል። መጀመሪያ እሱን ማወቅ ስላለባችሁ እዛ ላይ የተወሰነ ነገሮችን ላሰማችሁ እፈልጋለሁ። አግማስ ኢትዮጵያ ማን ነው የሚለውን ከዌብሳይታቸው ላይ ስክሪን ከታች ማየት ትችላላችሁ። ይሄ ዌብሳይታቸው ነው። ከዌብሳይታቸው ላይ እንመልከት። አግማስ ኢትዮጵያ ለወገናችን ተስፋ መሆን የሚል መፈክር ይዘው ነው እንትን የሚለው ከኦልሞስት ከተቋቋመ ከ4-5 ዓመታት አካባቢ ሆኖታል። በብዛት የሚሰራው ተፈናቃዮች ላይ ትኩረት አድርጎ ነው። ተመልከቱ እንግዲህ በብዛት የሚሰራቸውን ስራዎች ዌብሳይቱ ላይ ማየት ይቻላል። ኢምፓክታቸው እስካሁን ድረስ የሰሯቸውን ስራዎች እዚህ ላይ ዘግበውታል። ከ55 በላይ የስደተኛ መጠለያ ካምፖችን ደርሰናል፣ እዛ ላይ አስተባብረን እርዳታዎችን ለግሰናል ይላሉ። እስካሁን ከአባት ምንድነው ወላጅ አልባ ህጻናት 1268 አካባቢ ናቸው በድርጅቱ ቋሚ ድጋፍ እየተደረገላቸው ያሉት። የቀጥታ ድጋፎቻቸው የሚደርሳቸው ሰዎች ቁጥር በጥቅሉ ሲታይ ወደ 60,055 አካባቢ ይደርሳል ቤኔፊሻሪዎቻቸው። ከዛ ውጭ ደግሞ ቀጥታ ባይሆንም ድጋፍ በተዘዋዋሪ ድጋፍ የሚያደርጉላቸው ደግሞ ወደ 110,458 አካባቢ ቤኔፊሽሮች አሏቸው። ከዳሸን ባንክ፣ ከአዲስ ወይ፣ ከዘምዘም ባንክ እንደዚሁ ከኢትዮጵያን ኤርላይንስ እና ሌላ እንትኑ ከማይታይ ሎጎ ትንሽ አነሰብኝ የኢትዮጵያ ካናዳውያን ኔትወርክ የሚል ይመስለኛል። ሌሎችም ድርጅቶች አሏቸው እዚህ ላይ እንግዲህ ኤማስንም ይዘዋል። ምንድን ነው ተቋ ሀበሻ ይመስለኛል። ብቻ ብዙ ድርጅቶች ጋር በጋራ ይሰራሉ። ዶኔት ማድረግ ይቻላል። እንትኖቻቸውን በዚህ አጋጣሚ ልገሳ ልታደርጉ ትችላላችሁ። ብዙ ስራዎችን የሚሰራ በተለይ ደግሞ ተፈናቃዮች ላይ ትኩረት አድርጎ የሚሰራ ድርጅት ነው እና ይሄ ድርጅት ጋር በተያያዘ ነው እንግዲህ ውዝግቡ የተፈጠረው። የውዝግቡ መነሻዎች ምንድን ናቸው የሚለውን እስቲ በዝርዝር ለማየት እንሞክር። አግማስ ኢትዮጵያ እንግዲህ ሁልጊዜም እንደሚያደርገው ከኢንፍሉዌንሰሮች ጋር ይሄ በማህበራዊ ሚዲያ እውቅና ካላቸው ሰዎች ጋር በጋራ ሆኖ የሚያደርጋቸው የእርዳታ ዘመቻዎች አሉ። ሰሞኑንም ይመስለኛል ከታኩር ጋር እያደረጉ ነበር እና ዘመቻው እየተካሄደ ሳለ ወርቁ አይተነው የተባለው ባለሀብት 15 ሚሊዮን ብር ለመለገስ ቃል ይገባል።
ኖርማሊ 15 ሚሊዮን ልገሳ የሚያስደስት ነገር ነው። ስለዚህ ኦፍኮርስ ኖርማሊ አስደሳች የሚባል አይነት እንትን ነው። ብዙ እርዳታ የሚደረግላቸው ሰዎች ድርጅቱ ላይ ከመኖራቸው አንጻር ቀላል የሚባል ብር አይደለም። ግን የለጋሹ ማንነት ብዙ ውዝግቦችን ፈጠረ። እንዴት ካላችሁ በዋነኝነት ባለሀብቱ ፋኖን በመደገፍ የሚታወቅ ነው። ወርቁ አይተነው ታውቃላችሁ። እንደውም ጽንፍ ከደረሱ ደጋፊዎች አንዱ እንደሆኑ ይታወቃል። ከብዙ ጥቃቶች፣ ችግሮች ፋኖ ከሚሰራቸው ነገሮች ጋር በተያያዘ ከጀርባ የሚታማ ግለሰብ መሆኑ ይታወቃል። ከመንግስት ጋር ጸብ ውስጥ ገብቶ አሁን ላይ ከአገር ሸሽቶ በሌላ ሀገር ነው የሚገኘው። የትኛው ሀገር ላይ እንዳለ እርግጠኛ ባልሆንም ብቻ ከሀገር ሸሽቶ ነው ያለው። አሁን ላይ ወደ ሀገሩ መመለስ አይችልም እና በምንም መስፈርት የወርቁ አይተነው ልገሳ እንደ ኖርማል ልገሳ ብቻ የሚታይ አይደለም። ኖርማል ማንኛውም ሰው የልግስና ስራ ሊያደርግ ይችላል። ግን እንደዚህ አይነት አወዛጋቢ ሰዎች ልገሳ ሲሰጡ በልገሳ መነጽር ብቻ የሚታይ አይደለም። ምክንያቱም ፖለቲካ አንድምታዎችም ይኖሩታል። ሰውየው የፋኖ የጀርባ አጥንት ከሚባሉ ባለሀብቶች ውስጥ አንዱ ነው። ስለዚህ ከፋኖ ጋር የሚያያዙ ፖለቲካዎች አንድምታ የእሱም ልገሳ ወይም ሌሎች እንቅስቃሴዎቹ ላይ ተጽዕኖ እንደሚያሳድር ግልጽ ነው ማለት ነው። በተለይ ደግሞ ፐብሊክ መደረጉ ብዙ ስቴትመንት አለው። ፐብሊክ ነው ያደረገው፣ ወይ በጓሮ ሄዶ አልረዳም፣ ወይ በሌላ መልኩ ፐብሊክሊ በቃ አናውንስን የተደረገው 15 ሚሊዮን እሰጣለሁ በሚል ቃል ገብቶ ማለት ነው። ይሄኔ አግማሶች አጣብቂኝ ውስጥ ገቡ። እንዴት ከተባለ አግማስ ህጋዊ ድርጅት ነው። ያ ማለት ሬጉላቶሪ ኮምፕላይንስ አለበት ከመንግስት ጋር የቁጥጥር ሰንሰለት ውስጥ ያለ ኦዲት የሚደረግ ብሩን ከየት አመጣኸው የት አዋልከው ተብሎ ቁጥጥር የሚደረግበት ድርጅት ነው። ሬጉላቶሪ ኮምፕላይንስ ይባላል። ስለዚህ እነዛ ከመንግስት በኩል የሚመጡ ደንቦችን፣ ሬጉሌሽኖችን ኮምፕላይ የማድረግ ወይም ለዛ ታዞ የማስፈጸም ግዴታ አለበት እንደ አንድ ኤንጂኦ ማለት ነው። እዚህ አንድ ኤንጂኦ እንደፈለገ ሊያደርግ ከፈለገው አካል ሁላ ገንዘብ ሊቀበል አይችልም። ሬጉሌሽኖች አሉ። በነዛ ሬጉሌሽኖች መሰረት የመንቀሳቀስ ግዴታ አለበት። ከመንግስት ጋር ደግሞ ከዛ ባለፈ ብዙ የእርዳታ ፕሮጀክቶች ይሰራል። ምክንያቱም ሰዎች ተፈናቅለው ያሉባቸው አካባቢዎች የሴኪሪቲ ችግር አለ፣ የምን ችግር አለ፣ የአካባቢው መንግስት መደገፍ አለበት። ብዙ ነገሮች የሚሰሩት ከመንግስት ጋር ተባብሮ ነው። ከመንግስት ጋር ተጋጭቶ ስራ መስራት የሚችል ድርጅት አይደለም። ሊትራሊ ማለት ነው። ከመንግስት ጋር ተጋጭተህ ፌስቡክ ላይ ቁጭ ብለህ እንትን ማለት መጻፍ ምን ማለት ትችላለህ? አገር ቤት ግን ኤንጂኦ ከፍተህ ግን የምትሰራ ከሆነ ከመንግስት ጋር ፊት ለፊት ልትላተም አትችልም። ስለዚህ ፖለቲካ ውስጥ ጣልቃ መግባት አይፈልጉም፣ አይችሉም። ካንት አፎርድ ኢት። ስለዚህ ውሳኔው የድርጅቱን ህልውና የሚመለከት ነበር። ምክንያቱም ወርቁ አይተነው እንደ ተራ ሰው የሚታይ አይደለም። የፋኖ ዋና እንትን ነው፣ ገንዘብ ሰጪ ፋይናንሽር ነው። ስለዚህ ሰዎች ከሱ ጋር የተያያዘ ነገር ሲመጣ ከመንግስት ጋር እንደሚያጣላ ግልጽ ነው። ይሄ ለማንም ሎጂክ ዋን ላልወሰደም ሰው ቢሆን ግልጽ ነገር ነው። ውሳኔው የድርጅቱን ህልውና የሚመለከት ነበር። ስለዚህ እነሱም ስማርት ውሳኔ ወስነው ጥቅል የሪጀክሽን መግለጫ ያወጣሉ። መግለጫውን አንድ ጊዜ እንሂድና ላንብብላችሁ። ኦኬ፣ መግለጫውን ይሄው እዚህ ላይ እንደምትመለከቱት ነው። በመግለጫው ምን ይላሉ? ኡስታዝ አቡበከር ሼር ካደረገው ላይ ነው የማነበው። ጋዜጣዊ መግለጫ። አግማስ ኢትዮጵያ የበጎ አድራጎት ድርጅት ከኢፌዴሪ ሲቪክ ማህበረሰብ ድርጅቶች ባለስልጣን ፈቃድ ወስዶ መንቀሳቀስ ከጀመረ 4 ዓመታትን አስቆጥሯል ይላል። አርሙልኝ፣ ቅድም 5 ዓመት ብያችሁ ነበር። በእነዚህ ዓመታት ውስጥ በርካታ በጎ ተግባራትን የፈጸመና የመንግስትን አጋዥ ሆኖ የቆየ ድርጅት ነው። በተለይም ተፈናቃይ ወገኖች ጋር በተያያዘ ዘርፈ ብዙ ስራዎችን በዕለት ደራሽ ድጋፉና በቅርብ ደግሞ በደቡብ ወሎ ሀርቡና ደጋን መጠለያ ካምፖች የዘላቂ መፍትሄ መርህን በመከተል በርካታ ወገኖችን እያደራጀ ወደ ስራ አስገብቷል። ስለዚህ እርዳታ ከማቅረብም ባለፈ ሰዎችን እያደራጁ ስራ እንዲሰሩ፣ ራሳቸውን እንዲችሉ፣ ከእርዳታ እንዲወጡ ለማድረግ ስራ ይሰራል ማለት ነው። which is very nice። አግማስ ኢትዮጵያ እያንዳንዱን ስራዎቹን ሲሰራ በየአካባቢው ከሚገኙ የመንግስት መዋቅር ጋር የፕሮጀክት ስምምነት ወይም ፕሮጀክት አግሪመንት በመፈራረም ነው ይላል። አሁን ግንኙነቱን እያሳየ ነው፣ ሎጂኩን እያሳየ ነው። ሪጀክት ሲያደርግ የተጠቀምበትን ሎጂክ ከክልልም ይሁን ከፌዴራል መንግስት በሚቀመጡ አቅጣጫዎች መሰረት እየሰራ የቆየ ሲሆን በዚህም ድርጅታችን ከተለያዩ የዞን ሴክተር መስሪያ ቤቶች የእውቅናና የምስጋና ሰርቲፊኬቶችን ተቀብሏል ይላል። ምንድን ነው እያለ ያለው ካልን ከመንግስት ጋር አንድ ላይ ሆኜ ነው የምሰራው። እኔ የምሰራቸውን ፕሮጀክቶች ከመንግስት ተነጥዬ ወይም ተጣልቼ ወይም ተጋጭቼ ልሰራቸው አልችልም እያለ ነው በድርጅት ቋንቋ እየተናገረ ያለው ማለት ነው። የትኛውም አእምሮ ላለው ትንሽ ሎጂክ ለሚያውቅ ሰው ተገቢ ነገር ነው።
አግማስ ኢትዮጵያ ይህንን በጎ ተግባርና ወገኖችን በዘላቂነት ወደ ስራ የማስገባት ወይም ራስን የማስቻል ማለቱ ነው የማስገባት እንቅስቃሴውን ለመደገፍ ያለመ የቀጥታ ስርጭት ወይም ኦንላይን የድጋፍ ማሰባሰቢያ ፕሮግራም ላለፉት 6 ቀናት ያደረገ ሲሆን ይላል። በዚህ ፕሮግራም ላይም አንዳንድ ከድርጅታችን መርህ ጋር አብረው የማይሄዱ አካሄዶችን አይተናል አለ። ድርጅታችን ከፖለቲካ ከዘርና ሃይማኖት የጸዳና ገለልተኛውን የሚሰራ በመሆኑ ምንም አይነት የፖለቲካ ይሁን ሌላ ዓላማ ካለው ግለሰብም ይሁን ድርጅት ድጋፉን የማይቀበል መሆኑን ለማረጋገጥ እንወዳለን። በተዘዋዋሪ የወርቁ አይተነውን ድጋፍ አንቀበልም እያሉ ነው። ምክንያቱም ሌላ የፖለቲካ የዘር የሃይማኖት አጀንዳ ጋር ውስጥ መግባት ስለማንችል አሉ። ሁሉንም እናብራራለን። በነገራችን ላይ ወደ በኋላ ላይ አብራራላችኋለሁ። በዚህም መሰረት እንዲህ አይነት አመለካከት ያላቸው ጉዳዮች ከድርጅታችን ጋር ምንም አይነት ግንኙነት እንደሌላቸው በማረጋገጥ የድጋፉ ማሰባሰቢያ መርህ ግብራችንንም በይፋ መጠናቀቅና መዝጋታችንን እንገልጻለን። አግማስ ኢትዮጵያ የሰብአዊነት እልፍኝ፣ ሰላም ለሀገራችን በማለት ኡስታዝ አቡበከር ደብዳቤውን እዚህ ላይ አስቀምጧል። ይሄ እንግዲህ የሚያሳየን ምንድን ነው? በጥቅሉ ድርጅቱ በመልኩ እንደውም የሆነ ያቋረጡ ይመስላል አይደል? እኔ ሳያቸው የተሰማኝ ወርቁ አይተነው መሀል ገብቶ ነገሮችን አበላሸባቸው። ስለዚህ ለጊዜው ዘግተናል ብለው ለመዝጋት የተገደዱ ይመስላል። ስለዚህ ምናልባት ሰውየው ገና ቃል ገብቶ ይስጥ አይስጥ አልታወቀም። ምክንያቱም ካሁን ቀደም ብዙ ቃል እየገባ አይሰጥም ብለው የሚወቅሱት ሰዎች አሉ። ገና ይስጥ አይስጥ ላልታወቀ ዝግጅት እንደውም መሀል ላይ ገብቶ ነገር አበላሽቶባቸው በቃ ለመዝጋት የሚገደዱበትን አይነት ግርግር ፈጥሮ አበላሸባቸው ብዬ ነው ያሰብኩት እኔ ማለት ነው የተሰማኝ። አይ በቃ ዘግተነዋል ሲሉ በቃ ተደናገጡ ሰዎቹ። እንዲህ አይነት ነገር አልጠበቁም የተደረገው ነገር ማለት ነው። ኡስታዝ አቡበከርም ይህንን ሼር አደረገው። እንግዲህ የድርጅቱ የበላይ ጠባቂ አምባሳደር እንደመሆኑ መጠን ሁልጊዜም የሚያወጧቸውን መግለጫዎች ያወጣል። በዛ መልኩ ሼር ያደርገዋል ማለት ነው። እና አሁን ከዚህ ጀርባ የዘመቻው ከፋቾች ምንድን ነው የሚያነሱት መከራከሪያ ብለው እንይላቸው እስቲ። በምንድነው እየወቀሱ ያሉት አግማስ ኢትዮጵያን፣ ኡስታዝ አቡበከርን እንደዚህ እያጥላሉ ያሉት ምን አደረጉ ብለው ነው? እሱን ወደ መተንተን እመጣለሁ። ከዛ በፊት ግን እንዲሁ በጥቅሉ አጭር ማስታወሻ ላስከትል። ቪዲዮዎች በብዛት እንዲታዩ የእናንተ ተሳትፎ እጅግ በጣም አስፈላጊ ነው። ተክቢር ሚዲያ የሚሰራቸውን ቪዲዮዎች የምትወዱ ከሆነ ላይክ እና ሼር ማድረግ፣ ኮሜንት ማድረግ በጣም አስፈላጊ ነው። በተለይ ኮሜንት ማድረግ ቪዲዮ ብዙ ቦታ እንዲደርስ ስለሚያደርግ ሁላችሁንም በኮሜንቶች ሰላምታ ሊሆን ይችላል፣ ሌሎችም ነገሮች በመጻፍ የቪዲዮውን ኢንጌጅመንት እንድትጨምሩ ለማበረታታት እወዳለሁ። ከዛ ውጭ ጆይን በማድረግ በቋሚነት የቤተሰብ አባል መሆን ትችላላችሁ። እሱንም ላስታውሳችሁ ብዬ ነው። ይህን ያህል ከተዋወስን የዘመቻው ከፋቾች ያነሱትን መከራከሪያዎች እንመልከት። የመጀመሪያው መከራከሪያ ብለው ያነሱት ሰብአዊ እርዳታ ከማንም ቢሆን ሪጀክት ሊደረግ አይገባም። ስለዚህ ይሄ ድርጅትም እንዴት ሪጀክት ያደርጋል? ኡስታዝ አቡበከርስ እንዴት ሼር ያደርጋል? እንደውም አንዳንዶቹ ከነጨራሹ ኡስታዝ አቡበከር ራሱ ሪጀክት እንዳደረገ አድርገው ነው ያቀረቡት። ምክንያቱም ድርጅቱ እኮ የራሱ የሆነ እንትን አለው። ኡስታዝ አቡበከር አምባሳደር ስለሆነ የድርጅቱ የሚያወጡትን መግለጫ ሼር አደረገው እንጂ የድርጅቱ ወሳኝም አይደለም፣ የድርጅቱ አስተዳደርም አይደለም። እውነቱን ለመናገር እንዲሁ በቦርድ አባልነት ብቻ ከላይ ያለውን ነገር የማሳወቅ ስራ ነበር የሰራው እና ሰብአዊ እርዳታ እንዴት ከማንም ቢሆን ሪጀክት ሊደረግ አይገባም። ወርቁ አይተነውም ቢሆን ከሰጠ መቀበል ነው እንጂ ስንት የተራበ ሰው እያለ እንዴት እምቢ ይባላል የሚል የመጀመሪያ መከራከሪያ አንስተዋል። ይህን መከራከሪያ እስቲ እንፈትሸው። እንዴ ፖለቲካዊ ይዘት ሲኖረው እኮ ሪጀክት ይደረጋል። አንድ እርዳታ የመጣን ሁሉ አትቀበልም። ምክንያቱም ይሄ የድርጅት ህልውና ጉዳይ ነው። የድርጅቱ ህልውና አደጋ ውስጥ ሊገባ ይችላል። ስለዚህ ዝም ብሎ ከማንም ሰው ሊወስድ አይችልም ድርጅቱን ችግር ውስጥ። ምክንያቱም 15 ሚሊዮን የአንድ ፕሮጀክት ገንዘብ ነው። ምናልባት የሆነ ፕሮጀክት ይሸፍንላቸው ይሆናል፣ ግን በቋሚነት ከመንግስት ጋር የሚሰሯቸውን ስራዎች፣ ትብብሮች ገደል የሚከትባቸው ከሆነ እንዴት ብለው ነው የሚቀበሉት? ይህ በጣም ሲምፕል የሆነ ሎጂክ ነው። ዘላቂ ስራዎቻቸውን ገደል ውስጥ የሚከትባቸውን እርዳታ አጉል ከሆነ ሰው ሊቀበሉ አይችሉም። ምክንያቱም ወርቁ አይተነው ተራ ሰው አይደለም። እንዳልኳችሁ የፋኖ ፋይናንሲየር ተብለው ከሚታወቁ ጥቂት ሰዎች ውስጥ አንዱ ነው። ስለዚህ እንዲህ አይነት እርዳታዎችን ዝም ብሎ እንደ ገንዘብ ምንጭ ብቻ አድርገው ሊያዩ አይችሉም። በተለይ ኤንጂኦ የሚመጣለትን ገንዘብ ምንጩን በደንብ ማወቅ አለበት። ዝም ብሎ ሊቀበል አይችልም። ድርጅታዊ አሰራርም አይደለም። ከዛ ውጭ ደግሞ ወርቁ አይተነው የዋህ በጎ አድራጊ አድርጋችሁ የምታስቡት አይነት ሰው አይደለም። ሰውየው እኮ ከብዙ ጨካኝ ጥቃቶች ጀርባ ብዙ ሲታማ የቆየ ግለሰብ ነው። ልክ የሆነ በጣም በቃ የድሆች መንገብገብ ምናምን
አድርጎት እኮ የመጣ ሰው አድርጋችሁ አትውሰዱት። የፋኖ ደጋፊ ነው። መግደል አይበቃም እንደ ፍየል ጠብሰን እንብላቸው እያለ በእንትን ወቅት እኮ ሲናገር የነበረ ሰው ነው አይደለም እንዴ? ቪዲዮ ካሜራ ፊት ቆሞ በጦርነቱ ወቅት በትግራይ ጦርነት ወቅት ምንድን ነው ሲል የነበረው? መግደል ብቻ አይበቃም፣ እንደውም እንደ ፍየል ስጋ ጠብሰን መብላት አለብን ምናምን ሲል የነበረ ሰው የሆነ በቃ አሁን በጣም ሰብአዊ ፊላንትሮፒስት ምናምን አድርገው ሊቀርጹት ይፈልጋሉ። አሁን ኡስታዝ አቡበከርን አግማስን እየተቹ ያሉ አካላት ማለት ነው። ይህ ሌላ ብሉ ነው የምንላቸው። የማናቅ ነገር አታስመስሉት። ተራ የሆነ በጎ አድራጊ ባለ ሀብት አድርጋቸው አታስቡት። ብዙ ችግር ያለበት ግለሰብ ነው። አሁንም የፋኖ ረዳት እንደመሆኑ መጠን የፋኖ ወንጀሎች ተጋሪ ተደርጎ የሚታሰብ ሰው ነው። ፐብሊክ አናውንስመንቱ ደግሞ መልክ መስሪያ መሆኑ ግልጽ ነው። ፖለቲካል ሙቭ ነው። ፖለቲካዊ ንቅናቄ ነው። ቼዝ ነው እየተጫወተ ያለው እንጂ ዝም ብሏል። ምክንያቱም በጓሮ ሄዶ አልሰጠም ወይ ደግሞ እንትን እኮ ኦፕንሊ ነው አናውንስ የተደረገው። ስለዚህ ራሱን የቻለ ፖለቲካ አንድምታዎች አሉት። ከአሁን በፊት ደግሞ ብዙ ቃል እየገባ ያልሰጣቸው ብዙ እርዳታዎች እንዳሉ ይታወቃል። ይምጣ ይምጣ ለማይታወቅ 15 ሚሊዮን ብር ተብሎ የድርጅቱ ስራ አደጋ ውስጥ መግባት አለበት ወይ ነው። ለዚህ ሰው ተብሎ አግማስ ፕሮጀክቶችን አደጋ ውስጥ ይክተት ወይ? በራሳችሁ ድርጅት ቢሆንስ እንዲህ ታደርጉ ነበሩ? ይህን ትችት እየሰነዘራችሁ ያላችሁት የእናንተ ኤንጂኦ ቢሆን የምትሳሱለት የምትፈሩለት፣ ከመንግስት ጋርም ተስማምታችሁ የምትሰሩበት ኤንጂኦ ቢኖራችሁ ከመንግስት ጋር እንዲህ ፊት ለፊት ጸብ ያላቸው ሰዎች ፐብሊክሊ አናውንስ እያደረጉ ይኸውን ነገሌን ረዳናችሁ እንኩ ብር ተቀበሉ ቢሏችሁ አትጠነቀቁም ወይ? ለራሳችሁ የማታደርጉትን ሰዎች ላይ መጠበቅ እንትን አይደለም። በራሳችሁ ድርጅት ቢሆን በፍጹም ልታደርጉት አትችሉም። ድርጅት የሚመራው ለዘላቂ ስኬት በስትራቴጂካዊ እቅዶች ነው እንጂ በስሜት አይደለም። እና ኮንፍሊክት ኦፍ ኢንተረስት የሚባልም ነገር እኮ አለ አይደለም። ለአባይ ግድብ ፕሮጀክት ለምሳሌ ፈንድ ግብፅ ልስጥህ ብትል አትቀበልም። ሼዲ ነው የሚሆነው። ለምንድን ነው የምትሰጠው ትላለህ ወይ? ኢትዮጵያ ውስጥ ለሆነ ለሚካሄድ ፕሮጀክት ኢሳያስ አፈወርቂ ገንዘብ ቢልክልህ ዝም ብለህ አፈፍ አድርጋ አትቀበልም እንዴ? ይሄ ነገር ምንድን ነው? ከጀርባው ምን አለ የሚለውን ነገር ታስባለህ። ከማን ጋር ያጣላኛል ትላለህ። እስቲ ኦፕንሊ ከኢሳያስ አፈወርቂ እስቲ ፈንድ ተቀበል። ማን ነው ተቀብሎ ሊናገር የሚችለው? ወጥተህ ኢሳያስ አፈወርቂ ለሚዲያችን እንደዚህ አይነት ድጋፍ አድርጓል እስቲ ብለህ ትናገራለህ እንዴ? አንተ ብትሆን አትናገርም። ለምን? ችግር እንደሚፈጥር ታውቃለህ። ከዛ ለምንድነው ፈንድ የሰጠህ? ምን ፈልጎ ነው ምናምን የሚሉ ነገሮችን ያመጣብሃል። ስለዚህ ሁሉም ቢሆን ለራሱ ሲሆን ይጠነቀቃልና አሁን ሆን ተብሎ ይህንን ኡስታዝ አቡበከር ላይ ለሚደረግ ዘመቻ መቀየር ይሄ ሆን ተብሎ ነገር ፍለጋ ነው ማለት ነው። ሁለተኛ የሚያነሱትን መከራከሪያ እንመልከት። አግማስ ራሱ እርዳታውን ሪጀክት በማድረጉ ፖለቲካ ሰርቷል፣ ግን መግለጫው ላይ ከፖለቲካኛ ነፃ ሆነን ስለምንሰራ ምናምን ይላል። ግን ይሄ ራሱ ፖለቲካ ነው፣ ለመንግስት እያሽቃበጠ ነው የሚል ነገር ተናግረዋል። ፖለቲካ አልሰራም ድርጅቱ። ሌላ ጊዜ ሰርተዋል ብላችሁ የምታቀርቡት ውንጀላ ካለ እሱ የሚመለከተኝ ነገር አለ። በዚህ ግን አሁን ባደረጉት እርዳታውን አንቀበልም ማለታቸው ግን ፖለቲካ ነው ብዬ አልወስድም። ለምን ከተባለ ፖለቲካ ለመስራት እኮ ዝም ብሎ አይደለም። ፖለቲካ ለመስራት የመጣን ፈንድ ነው አንፈልግም ብለው እየመለሱ ያሉት። እንደውም ፖለቲካ እየሰራ ያለው ወርቁ አይተነው ነው። ፐብሊክ አናውንስ አድርጎ በዚህ መልኩ እለግሳለሁ ሲል ፖለቲካ እየሰራ ያለ ያ ነው። ያንን ነው ሪጀክት እያደረጉ ያሉት። መንግስትና ፓርቲ ይለያያል። አንደኛ ከመንግስት ጋር ላለመጣላት ብለህ መስመርህን የምታሰምራቸው ብዙ ነገሮች ይኖራሉ። ይሄ የሚጠበቅብህ ነገር ነው። ይህንን መስመሮችህን መጠንቀቅ። መንግስት ጋር ህጋዊ ሆኜ ስለምሰራ የሚያጣሉኝ ነገሮች ውስጥ አልገባም ማለትና ከመንግስት ጋር ተባብረህ መስራት ፖለቲካ ቀጥታ መስራት ወይም ለመንግስት ማሽቃበጥ ተደርጎ አይወሰድም። አንድ ኤንጂኦ ሊትራሊ ከመንግስት ጋር ተጣልቶ ሊሰራ አይችልም። ስለዚህ ከመንግስት ጋር ተባብሮ የሚሰራቸውን ነገሮች ማድረግ አለበት። ለሚሰራቸው ስራዎች ጥበቃ ያስፈልገዋል። የአካባቢው አስተዳደር ፈቃድ ያስፈልገዋል። እነዛ ሁላ ነገሮች በመንግስት መልካም ፈቃድ ጭምር የሚሰሩ ናቸው። ስለዚህ አንድ ድርጅት ከመንግስት ጋር ቀጥታ መጣላት አልፈልግም ሲል ፖለቲካ ሰራህ አሽቃበጥክ ሊባል አይችልም። ይሄ ፍጹም ሰብስታንስ የሌለው ባዶ ትችት ነው ማለት ነው። መንግስትን አቮይድ ማድረግ አትችልም። ድርጅታዊ ስራ እየሰራ በአንዳንድ ጉዳዮች ቀጥታ ልትጋጨው አትችልም። ሁሌ እሺ ትላለህ ወይ መንግስት ያለህን ሁላ ጸጥ ልጥ ብለህ እጅ ትነሳለህ አይደለም። ግን በአንዳንድ ጉዳዮች ላይ መንግስት መረር ያለ አቋም ሲወስድ ኦኬ ይሄ ነገር ይቅርብን የምትለው ነገር ይኖራል። እንደ ድርጅት በሽብር ከፈረጃቸው አካላት ጋር ድርጅታዊ ስራ ልትሰራ አትችልም። የሚሆን ነገር አይደለም ማለት ነው። ስለዚህ ብዙ ተጨባጭን ብናውቅ ጥሩ ነው። ከዛ ውጭ እዚህ ፖዚሽን ውስጥ የከተተው ራሱ እኮ ወርቁ አይተነው ነው።
ድርጅቱን እንዲህ አይነት አጣብቂኝ ውስጥ የከተተው። ድርጅቱ ስሙን የግድ ማጥራት እንዲኖርበት ያደረገው ወርቁ አይተነው ነው። ይህንን ማድረግ ፖለቲካ መስራት አይደለም፣ ህልውናን ማስከበር ነው። ህልውናቸውን የግድ ማስከበር ነበረባቸው። እና ከዛ አንጻር ወርቁ ራሱ ሰብአዊነት ቢያሳስበው በግላጭ ለግሶ ድርጅቱን አጣብቂኝ ውስጥ ባልከተተ ነበር። ከምር ሰው ቅንነት የገፋው ከሆነ ማለት ነው። ሂኖሲት እኮ ይሄ በደንብ የሚያውቀው ነገር ነው። ቀጥታ ፐብሊክሊ አናውንስ አድርጎ ለአንድ ድርጅት ሲሰጥ ያ ድርጅት አጣብቂኝ ውስጥ እንደሚገባ ሳይረዳ ቀርቶ ሊሆን አይችልም። በጓሮ በሌላ ሰው በኩል መስጠት ይችል ነበር። የእውነት እዛ ያሉት ሰዎች ጉዳይ አሳስቦት ቢሆን ፐብሊክሊ አናውንስ ተደርጎ አይሰጥም። መልክ መስራት ነው የፈለገው ሰውየው። ይሄ እኮ ግልጽ ነገር ነው። ወይ ደግሞ ከልቡ ከሆነና ጉዳዩን ሳያስበው ዝም ብሎ የገባበት ከሆነ ደግሞ ሰውየው አላዋቂ ሳሚ ነው ማለት ነው። ከምርም የሰዎቹ ጉዳት አሳስቦት እንዲሁ እዝነት ፈንቅሎት ከሆነ የሰጠው እንዴት አያስብም? በሱ ደረጃ ያለ የፋኖ ደጋፊ ኧረ እኒህን ድርጅቶች አጉል ነገር እከታቸዋለሁ ብሎ እንዴት አያስብም? ይህን ማሰብ እንዴት ያቅተዋል? የዋህ ሰው ቢሳሳት እንኳ ሁኔታውን አይቶ እኒህን ሰዎች አጣብቂኝ ውስጥ ከተትኳቸው ብሎ ለማስተካከል ይሞክራል እንጂ በዚሁ ድርቅ አይልም ማለት ነው። ሶስተኛው ትችት ኡስታዝ አቡበከር ጭምብሉ ወለቀ ምናምን የሚሉ ቅራቅንቦ ትችቶች ናቸው ያዩዋቸው። ኡስታዝ አቡበከር ሼር ከማድረግ ውጭ ምን አደረገ? ድርጅቱ የራሱ አመራር አለው። እሱ የበላይ ጠባቂ እንደመሆኑ መጠን አምባሳደር እንደመሆኑ መጠን የድርጅቱ መግለጫዎች ሁልጊዜም ያወጣላቸዋል። አሁንም አወጣላቸው ተደራሽነታቸውን ለማስፋት። ምክንያቱም ድርጅቱ ፌስቡክ ላይ ብዙ የሚታወቅ ድርጅት አለ። 2,000-3,000 ላይክ ያለው እንትን ነው። ስለዚህ ሼር አደረገላቸው። ምን ይህንን በማድረጉ ምን የሰራው ወንጀል አለ? እንደው መውቀስ እንኳን ከተባለ አግማስን ድርጅቱን ይውቀሱ እንጂ የድርጅቱን መግለጫ ሼር ስላደረገ ብቻ እንዲህ ምርር ያለ ዘመቻ ኡስታዝ አቡበከር ላይ ማካሄድ ምን የሚሉት ፈሊጥ ነው። ይህንን ማወቅ ያስፈልጋል። ሌላውና የመጨረሻ የማነሳቸው 2 ነጥቦች የዘመቻው ዓላማ ምንድን ነው የሚለው ነው። ምንድን ነው እኒህ ሰዎች የፈለጉት የሚለው ነው። እሱን ከማንሳቴ በፊት ግን አጭር የንግድ ማስታወቂያ። በ2017 ዓመተ ምህረት የሪል ስቴት አዋርድ በኪነ ህንፃ ተሸላሚ የሆነው ዲኤምሲ ሪል ስቴት የዘመናት ህልሞን እውን ለማድረግ ታላቅ ቅናሽና በርካታ አማራጮችን አዘጋጅቶላችኋል። ሁሉንም መስፈርቶች አሟልቶ ቢሊዮኖችን በማፍሰስ ግብአት በማምረትና 24 ሰዓት በመገንባት ሽያጮችን በተቀላጠፈ አገልግሎት ከውጭ ሀገር ባሉበት ሆነው የቤትና የሱቅ ባለቤት የሚሆኑበትን አማራጭ አመቻችተዋል። በተጨማሪም በደንበኞቻችን ከፍተኛ ፍላጎትና ግፊት መሰረት አዲሱን የፔንታውስ ብሎክና መንገድ የያዙ ለሁሉም አይነት ቢዝነስ የሚሆኑ ሱቆችን ለሽያጭ አቅርበናል። በ682 ሺህ ብር ቅድመ ክፍያ ጀምሮ ተጨማሪ የሰራተኛ መኝታ ከነመታጠቢያው ስቶርና ላውንደሪ ክፍሎች ያሏቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ከ60% ከወለድ ነጻ የባንክ አማራጭ ጋር ይዘንሎት መተናል። ታዲያ አሁኑኑ በ0955 949797 ላይ በመደወል ስሞን በማስመዝገብ ቀጠሮ ማስያዝ ይችላሉ። የዘመቻው ዓላማ ሌላ ነው የሚለው 4ኛ ነጥቤ ነው። የተቀናበረ ነገር ያለ በሚመስል መልኩ ኡስታዝ አቡበከር ላይ ዘመቻ ከፈቱ። እንዲህ በተደጋጋሚ መጻፍ ጀምሮ አንዳንዱ በየዋህነት የተቸ ሊሆን ይችላል፣ ወይ ደግሞ ኡስታዙን በተለያዩ ጉዳዮች ጠምደው የያዙ አካላትም ሊሳተፉ ይችሉ ይሆናል። ግን ብዙ ግን አጋጣሚ ሲጠብቅ የነበረ መሆኑ ያስታውቃል። ብዙዎቹ እየወቀሱት ያሉት አካላት ማለት ነው። ዋናውን ተወቃሽ ኡስታዝ አቡበከር አድርገውት ቁጭ አሉ። እሱ ሼር ስላደረገ ብቻ ማለት ነው። ድርጅቱ ራሱ ትልቅ በደል እንደሰራ በቃ ልክ እኮ እነሱ እንዲያሲተቹ ቀኑ ሙሉ እርዳታ ሲያሰባስቡ የሚውሉ ይመስላሉ እኮ። አግማስ ኢትዮጵያ እኮ በተለይ ደግሞ ለወለጋ ለምን ተፈናቃዮች እንግዲህ ትልቁን የእርዳታ ስራ ለ4 ዓመታት ያክል ሲሰራ የነበረ በቋሚነት ብዙ ጠቃሚና ራሳቸውን ከተረጂነት የሚያላቅቁባቸውን ስራዎች ስለማሰራት የሚሞክር ድርጅት ነው። እና ማን ሆናችሁ ነው እናንተ በዚህ መልኩ እየሰራ ነው ያለ ድርጅት? ልክ እናንተ በጣም ሰብአዊነት ያሳሰባችሁ ድርጅቱ ግን ምንም የተፈናቃዮች ጉዳይ እንደማያሳስበው አድርጋችሁ የምታቀርቡት። በቃ የድርጅቱን ህልውና የሚለካ ዘላቂ የእርዳታ ስራዎቹን የሚያደናቅፍ አጣብቂኝ ይዞበት መጣ። ይሄ ወርቁ አይተነው የተባለው ባለሀብት ገና ይስጥ አይስጥ ላልታወቀ ቃል የሚገባው ገንዘብ ድርጅቱን አጉል አጣብቂኝ ውስጥ ከቶ ሄደ።
ስለዚህ ድርጅቱ ስሙን ማጥራት ነበረበት። ምን ይሆንላችሁ ታዲያ? ድርጅቱ እኮ የሚያስበው በዘላቂነት የሚሰራቸውን ፕሮጀክቶች እንጂ የአንድ 15 ሚሊዮን ብር መታ የምትሰራዋን ብቻ እኮ አይደለም። ይህ በጣም እንትን ነው። ዓላማቸው ግልጽ ነው ምን እንደሆነ። የሙስሊሙን አይከኖች በተገኘው አጋጣሚ ሁሉ ማጥቃት ነው፣ ሌላ ነገር የለም። ይህ ዓመታት ሲያደርጉ የኖሩት ነው። ኡስታዝ አቡበከርን፣ አህመድን ጀበልን፣ ካሚል ሸምሱን ሲያጠቁ ኖረዋል ባገኙት አጋጣሚ ሁላ። አህመድን ጀበልን ታውቃላችሁ። ሞጣም ላይ የሆነ ችግር ራሳቸው ያጠፉና የሆነ ቦታ ያቃጥላሉ። ምን ይላሉ? ከዛ አህመድን ጀበልና ጓደኞቹ ናቸው ያደረጉት ይላሉ። በየጊዜው የሙስሊሙን አይከን የሆኑ ግለሰቦች ምንም ሳይበድሏቸው ምንም ሳያደርጓቸው በቋሚነት እየወጡ ሲያጥላሉ እንደኖሩ ይታወቃል። እነዛ አክቲቪስቶች ማለት ነው። ተቀባይነታቸው እንዲሸረሸር ጥረት ማድረግ ይፈልጋሉ። በክልሉ ጽንፈኛ ፖለቲካ የተገለሉ ዴሞግራፊዎች ተሰብረው እንዲቀሩ ይፈልጋሉ። ተፈናቃዮች ምኖች ማለት ነው። በተለይ ወሎ ላይ የሚንቀሳቀሱ ድርጅቶችን ሁሌም ነው የሚያጠቁት። በፊትም ጀምሮ ታስታውሱ ከነበር ወሎ ህብረት ተብሎ እንደዚሁ እንትን ሲደረግ እርዳታ ስራዎች ምኖች ሲጀመሩ ምን ያክል ዘመቻ የተቀነባበረ ዘመቻ ከፍተው እንትን ሲሉ ብቻ ከዛ ክልል ማህበረ ፖለቲካ ውስጥ እየተገፉ ያሉ አካላት ዳግም እንትን እንዳይሉ እንዳይቋቋሙ ዳግም እንዳያገግሙ የማድረግ ስራዎችን በሰፊው እየሰሩ መሆኑ ግልጽ ነው። የፖለቲካ ጠላት አድርገው ፈርጀው የሚንቀሳቀሱትም ለዛ መሆኑ ይታወቃል ማለት ነው። እና ይሄ በጣም ዓላማቸው ግልጽ ሆኖ ይታየኛል። ኡስታዝ አቡበከርን መቼም እንደማትሰብሩት ግን እርግጠኛ ሆኖ ማወቅ ያስፈልጋል። አንደኛው ኡስታዝ አቡበከር በእናንተ ርካሽ ዘመቻ የሚሰበር ሰው አይደለም። ለሙስሊሙ የጀግንነትና የጽናት ተምሳሌት ሆኖ ቆይቷል። መንግስታትን ተጋፍጦ ማህበረሰቡን አስተባብሯል። ለሀገሪቱ እንደ ወርቃማ ታሪክ የሚጠቀስ ድምፃችን ይሰማ እንቅስቃሴን ካፈሩ መሪዎች መካከል ነው። በሙስሊሙ ማህበረሰብ ውስጥ የማይተካ ሚና ከሚጫወቱ የማህበረሰብ መሪዎች ግንባር ቀደሙ ነው ኡስታዝ አቡበከር። የብዙ መልካም ስራዎች አውታር ሆኖ የሚያገለግል ባለብዙ ሚና ጉልህ ስብዕና ነው። በሙስሊሙ ውስጥ እንዲህ አይነቱን ስብዕና ምንም በማይመለከተው ጉዳይ እያስገባችሁ እሱን በዘመቻ ልትሰብሩ አትሞክሩ። ምክንያቱም በፍጹም አይሳካላችሁም፣ አትሰብሩትም። ኢህአዴግ በቶርቸርና በእስር ያልሰበረው ግለሰብ ነው። የእናንተን ኢፍትሐዊ ትችት እናንተን ለትዝብት ከማጋለጥ ውጭ ምንም ሌላ ጥቅም እንደማይሰጣችሁ ልታውቁት ይገባል። ምክንያቱም እኛ አንበሶቻችንን ምንም ቢሆን አሳልፈን አንሰጣችሁም። ይህንን የምለው ኡስታዝ ለምን ተተቻ አይደለም። ሊተች ይችላል። የማህበረሰብ መሪዎች ስህተት አልባ አይደሉም። እንወዳቸዋለን፣ እናከብራቸዋለን። ሲያጠፉ በአግባቡ እንተቻቸዋለን። ኡስታዝም ቢሆን ሲያጠፋ በአግባቡ ሊተች ይችላል። ምንም በማያስተቸው ጉዳይ ግን አጋጣሚ ጠብቆ ዘመቻ መክፈት እጅግ በጣም ትልቅ ነውር መሆኑን ሁላችሁም ልታውቁት ይገባል። በዚህ ዘመቻቸው አንዳችም ነገር አታተርፉም። የበለጠ ተወዳጅነቱን ከመጨመር ውጭም ምንም እንደማታመጡ ልታውቁ ይገባል የሚለው መልእክቴ እንደሆነ ከዚሁ ላስተላልፍ። ያቀረብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበርኩ። ከወደዳችሁት ላይክና ሼር ማድረግ ትልቅ እገዛ እንደሆነ ለማስታወስ እወዳለሁ። ሰብስክራይብ እና ፎሎ በማድረግ በቋሚነት የምሰራቸውን ነገሮች ማገዝ ትችላላችሁ። ኮሜንት ማድረግ ከምንም በላይ ትልቅ እገዛ ነው። የቪዲዮን ኢንጌጅመንት በመጨመር ብዙ ቦታ እንዲደርስ ስለሚያደርግ በዛ መልኩ ትብብራችሁን ለመጠየቅ እወዳለሁ። ከዛ ውጭ ደግሞ በገንዘብ መደገፍ የምትፈልጉ የወርሃዊ መዋጮ አባል በመሆን በፌስቡክም በዩቱብም በቲክቶክም ጭምር ሰብስክራይብ አድርጋችሁ ጆይን አድርጋችሁ ልታግዙ ትችላላችሁ። የቪዲዮ ስጦታዎች ሱፐር ታንክስ አለ ዩቱብ ላይ፣ ፌስቡክም ላይ እንደዚሁ ኮሜንት ስታር ኮሜንት አለ። እንደዚሁ ቲክቶክም ላይ እንደዛው አይነት የስጦታ መንገዶች አሉ። የቀጥታ መዋጮ በንግድ ባንክ ማቅረብ የምትፈልጉ ደግሞ ስክሪኑ ላይ ባለው ቁጥር 1516892247 ብትልኩ ለተክቢር ሚዲያ አጋዥ መሆን የሚችል መሆኑን ለማስታወቅ እወዳለሁ። እንደተለመደው ሁሉ አብራችሁን ስለቆያችሁ እጅግ አመሰግናለሁ። ሰላም አለይኩም ወረሕመቱላህ።